አንተ ዳኛው ግን ክፉ ነው በጣም የናዚ ወንድ አንዳንዴ አንድን ነገር ለአመታት ትለፋለህ ከምንም ጊዜ በላይ ዲሲፕሊን ሆነ ጊዜን ሳክሪፋይስ አርገህ ኤክስኪውዝ መስጠት አቁመህ ባጠገብ ባሉ ሰዎች ሁሉ በህይወታቸው ወደፊት ሲጓዙ ታግዘ ቆይተህ ከዛ ሁሉ ጥረት በኋላ you still lose still opportunity ሚስ ታደርጋለህ። ቻምፒየንስ ሊግን ትላንትና ማጣት ማለት ቅር ሊያሰኛችሁ ይችላል፣ ግን ውድቀት አይደለም። በፍጹም ውድቀት አይደለም። በውስጡ ስኬት አለው። የቻምፒየንስ ሊግ ፍጻሜ ተጋጣሚ መሆን በራሱ ስኬት ነው። ዳንኤል ኦንሪ ጨዋታው ካለቀ በኋላ በሰጠው አስተያየት አንድ የገረመኝ ነገር አምስተኛውን የመለያ ምት ጋብሪኤል ማጋሌሽ እንዲመታ መደረጉ በራሱ አስገርሞኛል አለ። እግር ኳስ ባሰባሰባቸው ሰዎች ትቀናላችሁ? እግር ኳስ በፈጠረው ድል ትቀናላችሁ? ለምን ተደሰታችሁ? እዛ በበርገር በኪራይ ቤት እየኖርክ በእርዳታ እየኖርክ በጎፈንድም እየኖርክ ግራ ገብቶህ እውነትም የፍሬም አጥቦ አሰጣኝ። ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ፣ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮዎች ያልፋለሁ ማለት ነው። ቤተሰቦች እንግዲህ ፕሪሚየር ሊጉን ከበላን በኋላ እኛ አርሲዎች እንግዲህ ቻምፒየንስ ሊጉንም ተጫውተን ነበረ። ቅዳሜ ዕለት በአሳዛኝ ሁኔታ ተሸንፈናል። በአሳዛኝ ሁኔታ ዳኛውም እንግዲህ ለነሱ አግዞ እንግዲህ ብዙ ነገር ተጨማምሮበት የነበረውን ክስተት አብዛኞቻችሁ እንዳያችሁት እርግጠኛ ነኝ ማለት ነው። እጅግ በጣም እኔ ተከፍቻለሁ። ግን ቢሆንም ከ22 ዓመት በኋላ ደግሞ ፕሪሚየር ሊጉን ስለበላን በዛ እየተጽናናና ያለ ነው። ይሁን በቃ ያጋጥማል ብዬ ባልፈውም ግን እነኚህ ቪዲዮዎች ዛሬ የሰበሰብኳቸው ቪዲዮዎች ለታሪክ መቀመጥ አለባቸው ብዬ ስላሰብኩኝ ቻምፒየንስ ሊጉን በተመለከተ አንዳንድ ሰው የሰጡትን ሐሳቦችና አስተያየቶች መጨረሻ ላይ እንግዲህ እጅግ በጣም የምንወደው ገብርኤል ሪጎሬ ስቶ በጣም ቀስሙ ተሰብሯል። በዛም ዙሪያ አንዳንድ ሰዎች የተናገሩት ነገር እጅግ በጣም ለታሪክ መቀመጥ አለበት ብዬ ስላሰብኩኝ ሰብሰብ አድርጌ ለእናንተ እየጋበዝኳችሁ የራሴንም ሐሳብ አስተያየት እየሰጠሁበት አብረን ቆይታ እንድናደርግ በአክብሮት ጋበዝኩ ማለት ነው። ምን ትላላችሁ ማለት ነው? እስከ መጨረሻው ከኔ ጋር ቆይታ እንድታደርጉ በአክብሮት እየጋበዝኩኝ እስቲ ወደ መጀመሪያው ቪዲዮ አልፋለሁ። እስቲ ቻምፒየንስ ሊጉ እንዴት ነበረ ያለፈው የሚለውን ነገር ጀባ ለበላችሁ ወደ መጀመሪያው ቪዲዮ አለፍኩ። ይመቻችሁ። እግዚአብሔር ወይ እውነት በግፍ የዚህ ዳኛ ግፍ በጣም ባለጌ ነው። እውነት ተናዷል። ሲሉ ለነሱ ሲሆን ሪጎሬ ይሰጣል፣ ለኛ መረንደው ወይ ተናዷል። ሲፉ ለመጀመሪያ ጊዜ አይ አንተ ዳኛው ግን ክፉ ነው በጣም የናዚ ወንድ በቃ ተፋታዳይ አሁን የእጁን ያገኛል። በቃ እስከ ለሊትኛ ነው ይፈታል። ዳኛው ኧረ የቢታይ የተባለ ነው። አይስ ከተማችንን አስመልሰናል። የመጨረሻ ሊጎ ከተማችንን ወጥተን ልንገባ ነው። ዋው ገብርኤል ማጋሌሽ ሰቀለው። አይዞ ገብርኤል ማጋሌሽ አይዞ ሴፍ አይዞ ለአርሰናል ደጋፊዎች ደግሞ እያልሽ ነበረ ሴፍሻ ቤተሰቦች እንግዲህ የሴፉን እንዴት ነው አክሽንና እይታና ብስጭት እንዴት አያችሁት? በቻምፒየንስ ሊግ ላይ በጣም ተናዱ ነበር። በጣም በዳኛውም ራሱ በጣም ተበሳጭቶ ነበር። መጨረሻ ላይ ደግሞ በገብርኤል ምንም ማድረግ አይቻልም። በጣም አዝኗል። ለመጀመሪያ ጊዜ ሴፉ ፋንታውን እንደዚህ ግላጭ ደጋፊ መሆኑ ያሳበቀው ዘንድሮ ነው አይደለ? ቁምጣውን አድርጎ ምናምን ሶፋው ላይ ቁጭ ብሎ ብስጭቱን ሲገልጽ ነበረ። በቃ ትክክለኛ አርሰናል ደጋፊ ስለሆነ በጣም አሁን ስላመንኩኝ በጣም ደስ ብሎኛል። በፊት አንዴ ሲቲ ነኝ ምናምን ይል ነበረ። ተመችቶኛል። በቃ የአርሰናል መሆኑን አረጋግጫለሁ። ሴፍዬ ይመቺ፣ ቀጣይ ዓመትም የኛ ነው አብሽር እያልኩኝ ወደ ቀጣይ ቪዲዮ ያልፋለሁ። ይመቻችሁ። ትላንት አርሰናል ተሸነፈ። እናም አይኖ የአርሰናል ደጋፊዎች ዛሬ ምንም አይነት የኳስ ዜና መስማት እንደማይፈልጉ
ምክንያቱም ለድል ያን ያህል ቀርበህ ስታልመው የነበረ ነገር ሁሉ ሊሳካ እንደሆነ ኢማጂን አድርገህ መሸነፍ እንደ ኖርማል መሸነፍ አይደለም። it feels personal. it feels like ህይወት ሁሌም ሲጠበቀው የነበረውን ነገር አሳይታ ሞመንቱን ፊል እንድታረገው ፈቅዳለህ፣ ግን ሙሉ ለሙሉ እውነት ሳታደርገው በሩ እንደዘጋችብህ ነው። ላይፍ ለሁላችንም እንደዚህ ነች። አንዳንዴ አንድን ነገር ለአመታት ትለፋለህ፣ ከምንም ጊዜ በላይ ዲሲፕሊንድ ሆነህ ጊዜን ሳክሪፋይስ አድርገህ ኤክስኪውዝ መስጠት አቁመህ ባጠገብህ ባሉ ሰዎች ሁሉ በህይወታቸው ወደፊት ሲጓዙ ታግሰህ ቆይተህ ከዛ ሁሉ ጥረት በኋላ you still lose, still opportunity ሚስ ታደርጋለህ፣ still አንተ የለፋበትን ላይፍ ሌላ ሰው ሴሌብሬት ሲያደርግ ታያለህ። እና እንደዚህ አይነት ሞመንቶች ላይ ከባዱ ጥያቄ ለምን ተሸነፍኩ ሳይሆን ከባዱ ጥያቄ ድጋሚ ለማመን ጥንካሬው አለኝ ወይ ነው። that's life. አንዳንዴ your biggest dream መጀመሪያ ስትጠይቅ አይሰጥህም። አንዳንዴ ላይፍ ከሰክሰስ በፊት እሱን መሸከም የምትችለው ሰው እስክትሆን ድረስ አፍሳ ትሰራለች። እና ሰሞኑን ቪዲዮ እያየው ያለ ሰው መስማት ያለብህ ሜቢ በጣም ደክሞ ሊሆን ይችላል። ሜቢ በጣም ለረጅም ጊዜ እየሞከርክ እንዳለ ፊል እያደረክ ሊሆን ይችላል። ሜቢ ጓደኞች ላይፍ ላይ ወደፊት እየሄዱ አንተ እዛው ይቀራል ሊመስል ይችላል። don't give up because ለድልህ ቀርበህ መሸነፍህ ጆርኒው ካሰብከው በላይ ስለረዘመ ህልምን አትተው። ገና ነውና መቼም የሚለውን ቃል አታቀላቅለው። one day ታሪክ ይቀየራል። one day ልብህን የሰበረው ነገር ድልህን የማይረሳ የሚያደርገው ምክንያት ነው ታገኘዋለህ። የአርሰናል ደጋፊ መሆን ዋንጫ ስለማንሳት ነው ማለት always been about hope. this is Lofty Talks. ሎፍቲ አሮን ነበርኩኝ። I love you guys. see you. ቤተሰቦች የወንድሜን አገላለጽ እንዴት አያችሁት? እኔ በጣም መስጦኝ ነው ስከታተለው የነበረው። ትክክል ነው። ምንም የሚጨመርበት ነገር የለም። ምንም ውሃ የማያነሳ ሐሳብና አስተያየት ነው ለግሶን የመጣው ማለት ነው። ተመችቶኛል። በወንድሜ ሐሳብና በተናገረው ነገር ላይ ለየት ያለ ወይም ይጨመራል ያስፈልጋል ይሄ ቢጨመርበት የምትሉት ነገር ካለ እቀበላለሁ። እኔ ግን መስጦኝ ነው ሰምቼው በጣም ስለተመቸኝም ነው ለእናንተ የጋበዝኳችሁ ማለት ነው። ምንጊዜም ተስፋ በምንም ነገር ላይ እንዳቆርጡ በቃ እስከ ሞት ድረስ ማለት ነው። አሁንም ይመቻችሁ። ለማንኛውም የመጨረሻ መልእክቴ ግን ለአርሰናል ደጋፊዎች ትላንትና ምናልባት በዩቲዩብ ጨዋታውን ስናስተላልፍ ካደመጣችሁ እሱ ነው። አሁንም ቢሆን አርሰናል የእንግሊዝ ሻምፒዮን ነው። የፕሪሚየር ሊግ ሻምፒዮን ብሎ አንድ ትልቅ እርምጃ ተራምዷል። ቻምፒየንስ ሊግን ትላንትና ማጣት ማለት ቅር ሊያሰኛችሁ ይችላል፣ ግን ውድቀት አይደለም። በፍጹም ውድቀት አይደለም። በውስጡ ስኬት አለው። የቻምፒየንስ ሊግ ፍጻሜ ተጋጣሚ መሆን በራሱ ስኬት ነው። ይሄንን ባለፉት 20 ዓመታት አላደረጉትም። 2006 ያ ታሪክ ከተጻፈ ወዲህ አለቀ። አርሰናል ለፍጻሜ ደርሶ አያውቅም። እና በአርቴታ ስር የታየው እመርታ በሀገር ውስጥ ብቻ ሳይሆን በኢንተርናሽናል በቻምፒየንስ ሊግም እስከ ፍጻሜ በመድረስ በዚህ ተገልጧል። ፓሪስ ሰን ጀርመን እኮ በፕሮጀክቱ እንደምንም ተንደፋድፉ በኮቪድ ወቅት ላይ ለፍጻሜ ደርሶ ነበር። ያኔ ተሸነፈ። ልክ አሁን አርሰናል የተራመደውን እርምጃ የተራመደው ፔጂ ያኔ ነው። ያንን እርምጃ ደግሞ በጥቂት ዓመታት ውስጥ ይኸው ደራርቦ ሻምፒዮን በመሆን ደግሞ እያሳየ ነው። ቡድን በአንድ ጀንበር አይገነባም። ቡድን በ3 በ4 በ5 ሲዝን 6 ዓመት 7 ዓመት የዘገየ ሊሆን ይችላል፣ ግን ጊዜ ይፈልጋል። ሚኬል አርቴታ ደግሞ በቂ ጊዜ አግኝቷል። ይሄንን ደግሞ በመጨረሻ ፍሬውን አሳይቷል። እና ለአርሰናል ደጋፊዎች አንገታችሁን ቀና አርጋችሁ የምትራመዱበት ሲዝን ነው ይሄ ሲዝን። በቡድናችሁ ልትኮሩ እንጂ ልትሸማቀቁ አይገባም። ይልቅስ የሚቀጥለውን ሲዝን የበለጠ በተስፋ የበለጠ ትልልቅ ዋንጫዎችም ሊገኙ የሚችሉበት ሲዝን ነው። ዶሚናንት ሆነን የበለጠ የምንገለጥበት ሲዝን ነው። አድገን ጎልብተን የበለጠ አይበገር የምንሆንበት ብላችሁ ልታስቡ ትችላላችሁ። የማጥቃቱ ህጸጽ በራሱ እርማት ተደርጎበት በሌሎች ጥሩ ተጫዋቾችም ተጠናክሮ ኦፌንሲቭ ጨዋታው ታርሞ ሊመጣ የሚችልበት እንደሚሆን ታሳቢ ብታደርጉ ጥሩ ነው። ሌላው ብሽሽቅ ነው። እሱን ተውት፣ መበሻሸቁን ተውትና ግን ሪያሊስቲክ ከሆነ በእውነት ምንም እኔ አርሰናል ደጋፊዎችን ላጽናና አይደለም ይሄን የምለው እውነት ስለሆነ ነው። የሚኬል አርቴታ ቡድን ትልቁ ደረጃ ላይ ደርሷል። የትልቅ ዋንጫው ሰንኮፍ አሁን ተቀርፏል። ሌላ ትልልቅ ዋንጫ
ሌሎች ትልልቅ ዋንጫዎችን የማሸነፊያው በር ተከፍቷል። ቅድም እንዳልኩት በፕሪሚየር ሊግ ይሄ ታይቷል። በቻምፒየንስ ሊግም ይሄ የመሆኑ ጊዜ ሩቅ አይመስልኝም። ይሄ ቡድን ቻምፒየንስ ሊግ ፍጻሜ መድረስ ችሎታ አለው፣ ግን የመጨረስ ችሎታ ነው ያጣው ትላንት። በሚቀጥለው ሲዝን ደግሞ አንድ እርምጃ ወደፊት ከተራመደ የመጨረስ ብቃቱን ይዞ ነው የሚመጣው። ስለዚህ ይሄ ሲዝን ለአርሰናል ስኬታማ ነው ብዬ መደምደም ይችላል። 2025-26 በቻምፒየንስ ሊግ የቡዳፔስቱ ዕድል የአርሰናል ውድቀት መለኪያ ተደርጎ ሊወሰድ ከቶ አይገባም። መንሱሬ እንግዲህ ሰፋ አድርጎ ምክር መክሮን ለአርሰናል ደጋፊዎች በጣም ልብ ስር የሚቀር ምክር መክሮን ከች ብሏል ማለት ነው። እውነት ነው እንዳለ በተናገረው ነገር እኔ እስማማለሁ። ቀጣይ ደግሞ እንየው እስቲ ሁለቴ ፍጻሜ ላይ ደርሶ እንደዚህ ሆኗል። እስቲ በሶስተኛው እንበለዋለን ብዬ አስባለሁ። አሁን ፕሪሚየር ሊግ በርታል፣ ቀጣይም ሻምፒየንስ ሊግም ፕሪሚየር ሊግም እንዲከሰራን እንበለዋለን። የኛ ነው ምርጥ ቡድን ነው ምናምን ብሎ የመከረ ምክር ተመችቶኛል። እናንተስ የመንሱሬን ሀሳብና አስተያየት እንዴት አያችሁት? በመንሱሬ ሀሳብ የምትሉት ነገር ካለ እቀበላለሁ። ወደ ቀጣይ ቪዲዮ ያለፍኩ። ይመቻችሁ። አምስተኛውን መለያ ምት መጥቶ በግቡ አግዳሚ ላይ ሰደደው። አርሰናል በሱ ምክንያት ዋንጫ አጣ፣ ይሄን ልጅ ይችላል ብሎ በመገረም ኩዌስችን ያደርጋል ወይም ጥያቄ ያነሳል ቴሪ ዳንኤል ኦንሪ። ይሄንኑ አይነት ነገር ደግሞ ሌሎች ሰዎች ያነሱና ገርሞናል። የእውነት ለመናገር አምስተኛውን መለያ ምት ሴንተር ባክ የሆነውን ጋብርኤል ማጋሌሽን እንዲመታ ማድረግ ዊርድ ነው። ነገር ግን ስለ ጋብርኤል ማጋሌሽ የሚነግረን ነገር አለ። በአርሰናል ቤት በልበ ሙሉነት ሪስፖንሲቢሊቲ የመውሰድ አቅሙን ዛሬም በድጋሚ ያረጋገጠበት ያሳየበት ነው ይላል። ጨዋታው አለቀ። ጋዜጠኞች ተሰብስበው አሰልጣኞቹን ያነጋግራሉ። ፕሬስ ኮንፈረንስ። በዛ ፕሬስ ኮንፈረንስ ላይ ለአርቴታ ከቀረበው ጥያቄ መካከል አንዱ ማጋሌሽ እንዴት አምስተኛውን ፍጹም ቅጣት ምት ወይም መለያ ምት እንዲመታ ተደረገ? እውነት ይሄ ልክ ነው ወይ ብለው ጠይቀውት ነበር። በልምምድ ቦታ ላይ የተጫዋቾችን ስም ጠርቶ እገሌ የመጀመሪያዎቹን 5 የመለያ ምቶች መለያ ምት ላይ በነገራችን ላይ ተለማምደናል። መለያ ምት ላይ የተሻለ ውጤት ለማምጣት እዛ ሊደርስ ስለሚችል ጨዋታው ብለን ስንዘጋጅ ቆይተናል እና እነ ቡካዮ ሳካ እነ ካሃቨርስ መለያ ምት መቺ ናቸው። እነሱ ግን ጨዋታውን መጨረስ አልቻሉም፣ በተለያየ ምክንያት ወጡ። ስለዚህ በልምምድ ወቅት የመለያ ምት መጥቶ ወይም ሪጎሬ መጥቶ ከማይስቱ ተጫዋቾች መካከል አንዱ ጋብርኤል ማጋሌሽ ነው። ስለዚህ ማጋሌሽ ያንን የመለያ ምት እንዲመታ ማድረግ በልምምድ ወቅት ካየነው ጉብዝናው በመነሳት የተደረገ ነው። ስለዚህ አይጸጽተንም የሚል አስተያየትን ነው ሚካኤል አርቴታ እየተናገረ የሚገኘው እና ያሳዝናል። በቃ በዚህ ወቅት በጀግንነት በጉብዝና ለአርሰናል በማሸነፍ ምክንያት መሆን ነው ማጋሌሽን እንጠራዋለን ብለን ያሰብነው። አሁን ግን ማጋሌሽ ሳተ፣ አርሰናል ተሸነፈ። ማጋሌሽ ሳተ፣ ፒኤስጂ አሸንፎ ለሁለተኛ ጊዜ ዋንጫ አነሳ ለማለት እንገደዳለን። ይሄ ትንሽ ለየት ያለ ስሜትን ይፈጥራል፣ በማዘን ማለት ነው። ጋብርኤል ማጋሌሽ ስሜትን የሚነካ በመለያ ምቱ ስትወሱ ምክንያትና ሰበብ መሆን ማለት ነው። ይሄ አንዱ ነው። ከዛ ውጪ ከጨዋታው በኋላ በተሰጠ አስተያየት እኔ አሁንም ዴክላን ራይስን በተለየ መንገድ መግለጽ ያለብን ይመስለኛል። ዴክላን ራይስ ምን አለ? ይሄ ሽንፈት አርሰናልን አይገልጸውም ማለት ርዕሳችን ላይ የተጠቀምነው ዴክላን ራይስ የተናገረው ነው። ይሄ ሽንፈት ዲፋይን አያደርገንም ብሏል። ይሄ የውድድር ዓመት ያሰናል የስኬት ብለን ልንወስደው የምንችል በጣም ብዙ አሪፍ ነገሮችን ያደረግንበት መሻሻላችንን ያሳየንበት የሚቀጥሉት ቤተሰቦች በስብስቦቼ ሀሳብ አስተያየት እየሰጣችሁ ነው። ላይክ አድርጋል። ቤተሰብ ቼክ አድርገው ሲስተር ቼክ እሺ ይመቻችሁ። ባቤ ሰፋ ያለው ሀሳቡና አስተያየቱ በጋቢ ላይ በገብርኤል ላይ የሰጠው ሀሳብና አስተያየት እንዴት አያችሁት? ቤተሰቦች እንዴት አያችሁት? እስቲ የእናንተን ሀሳብ ይጠብቃሉ። ከስር ሰፋ አድርጋችሁ የአቤን ሀሳብ አንተረሳችሁ የራሳችሁን ሀሳብ ደግሞ ቁጭ እንደምታደርጉልኝ እርግጠኛ ነኝ ማለት ነው። ይመቻችሁ። ወዳችኋለሁ። ወደ መቀጣይ ቪዲዮ አለፍኩ። ፒስ ደኩኛ ትበል ምንድነው መውደቅ? ተነሳ እንደገና ደጋግመህ ውደቅ። ዛሬ ላይ ነው እንጂ የሚጨንቅህ
እማነኝና ገማደላለልህ አይችልም ይሉሃል ያጣጥሉሃል ሞራልህን ሰብረው ታች ጥሉሃል ጠንክረ በርትተ ስታሳያቸው ሰማይ ይሰቅሉሃል ሰላም በላቸው አንተ ልዩ ሰው አንተ ኔ ጀግና ዛሬ ንለፈው በርታ በልና መውደቅ መሸነፍ ያለነውና አልፋ ሳየኛ ይህን ፈተና አይዞ 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 ይቻለም እንደ ዜና ይቻለም እንደ ዜና ጎብዘህም ይከብዳል እንኳን በመተማመን ወድቆ መነሳትን ተለማመድከው እግርህን አጽናህ ተረማመድከው ዛሬም እንደዚህ ነው በራስህ ማነ አደርገዋለሁ ብለህ በመተማመን አንተ ልዩ ሰው አንተ ኔ ጀግና ዛሬ ንለፈው በርታ በልን እግር ኳስ ባሰባሰባቸው ሰዎች ትቀናላችሁ? እግር ኳስ በፈጠረው ድል ትቀናላችሁ? ለምን ተደሰታችሁ? እዛ በበርገር በኪራይ ቤት እየኖርክ በእርዳታ እየኖርክ በጎፈንድሚ እየኖርክ ግራ ገብቶህ እውነትም ኤፍሬም አጥቦ አሰጣቸው። ወጣቱ እዚህ እኮ ተሰብስቦ በአርሰናል ደስታ ስለተደሰተላ የሚደነግጡ ብርድ የሚላቸው ሊመክሩ የሚፈልጉ ግራ የገባቸው የተወናበዱ እዛ ዱቅ ብሎ ሀገሩ ላይ አንድ ሮል የለውም በርቀት ተኛ ተነስ ለማለት የሚደፍር እውነት ነው። እዛ በመዋጮ የሚኖር ከአሜሪካ እስከ ለንደን አውሮፓ በተለያየ አካባቢ ላይ ለመደስኩርት በቃ እንዴት አልሰማችሁንም? የነሱን እንቶ ፎንቶ ሳንደርስባቸው እነሱ ደረሱብንና በግዳል ሰማው ወጣትና ከሀገራቸው ርቀው ያሉ የራሳችን ወገኖች በበርገር ዲያስፖራ ተብዮች ዲያስፖራ እዛ ሩቅ ተቀምጠው ይሄ ሁላኔ በቃ እዛው በመታወቁት ነገር ላይ ማብቃት ግን የስፖርት ቤተሰቡን ፋን ቤዙን ይሄ ዘር ሃይማኖት ጾታ የሌለውን በአንድ ቋንቋ ሰው ሲያወራ የስፖርትን ፓወር ዘ ፓወር ኦፍ ስፖርትን ሲያሳይ ከመሪ እስከ ህፃን ልጅ ከለቂቅ እስከ ደቂቅ ምናምን እንደሚባለው ከላይ እስከ ታች በየትኛውም ካታጎሪ ላይ ድንበር ተሻጋሪ ሆኖ አንድ ሲያደርግ ያንን እንደው ጄነሬሽን እንደው ዝም ብለህ አንተ ምንም እኮ አላረክም 60 ምናምን ላይ ሄደህ እንደቀረህ ነው እኮ እዚሁ ከሀገሩ ጋር ጸንቶ እኮ በፕሮሰስ ፌስ እያደረገ ያለው ወጣት በጋራ በሚያስማማው ነገር ላይ እንኳን ያ ደግሞ ዓለም የተስማማበት ዓለም አርሰናልን እየተነፈሰ ነው። እሱን ደፍሮ ደግሞ በአንድ የተሳስተናል ብለን ብትመተው እኮ አሪፍ ነው። ደጋግመው እዛው ላይ ፌስ አድርገው አጀንዳ ለማድረግ የሚሞክሩ ሰዎች በቃ እንደው አርፋችሁ ተቀመጡ። በመሰላችሁ መንገድ ሂዱ እናንተ ካዋጣችሁ። ቤተሰቦች እንዴት ነው አጥባ ሰጣችኋል ዲያስፖራዎች? እውነት ነው እዛ ቁጭ ብለው የሚለፈልፉትን ተመችቶኝ ነው በቃ ተመችቶኝ ነው ለእናንተ ያቀረቡት የልብ ስለነገረልኝ ደስ ብሎኛል ማለት ነው። ቤተሰቦች አርሰናል እንግዲህ ሻምፒዮንስ ሊጉን አተነዋል። በአሳዛኝ ሁኔታ ነው ያጣነው። እሱን የሚገልጽ ቪዲዮዎች ነው ሰብሰብ አድርጌ ለታሪክ መቀመጥ አለባቸው ምናምን ብዬ መስጡኝን ቪዲዮዎች ሰብሰብ ያደረኳቸውን ለእናንተ ጋብዤ መጣሁ ማለት ነው። በየትኞቹ ቪዲዮ ላይ አስተያየት መስጠት ፈለጋችሁ ከስር ሰፋ ያለውን አስተያየታችሁን ከናንተ እየጠበቅኩኝ እንግዲህ ለዛሬ ዓመት በሰላም እዛ ያደርሰን። የዛሬ ዓመትም እኛ እንደምንበለው እርግጠኛ ነኝ። ይሄ ቃሌ ነው፣ ይቀበጥልኝ። ይሄ ቪዲዮ ማስረጃ ይሆንልኝ ማለት ነው። የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ በተሻለ ቪዲዮ ከናንተ ጋር እስከመገናኝ ድረስ ባባይ።